አንድ ክርስቲያን የቀን ውሎውን የሚገመግመው በክርስቶስ ፍቅር ነው። ማታ ሊተኛ ሲል የሚጠይቀው ጥያቄ ዛሬ ከክርስቶስ ፍቅር ጎደልኩ አልጎደልኩም? ከመተኛቱ በፊት ይህን ጥያቄ መጠየቅ አለበት። በቃ ይሄ ሃይማኖት በቃ አስጨናቂ ሃይማኖት ነው። በቃ እንዴት ነው የምንዘልቀው? በቃ እናዘዛለሁ ወድቃለሁ፣ እናዘዛለሁ ወድቃለሁ፣ እናዘዛለሁ ወድቃለሁ። በቃ እየወደቅን እየተነሳን እንሮጣለን። አይዞ ራስን እኮ ነው አይዞ ትደርሳለህ። ወንበዴው ድኗል፣ አይዞ በርታ ብሎ ራስን ማበርታት ይገባል። ሁሉም ነገር በጊዜው ይሆናል የሚል ሊኖረን ይገባል። በቤተ ክርስቲያን መታሰቢያ የተሰጣቸው ቅዱስ ቂርቆስ፣ ቅዱስ ያሬድ፣ አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ፣ አቡነ ሳሙኤል ጻድቃን በሙሉ ሰማዕታት በቤተ ክርስቲያን የሚታሰቡበት ምክንያት ቅዱሳንን ለማምለክ ሳይሆን ክርስቶስን ለምንከተልበት መንገድ ቅርብ። ስለዚህ ምን እያየን እንሮጥ? ነገሩኝ እንጂ ክርስቶስን እያየን ከሮጥን እውነት ኢትዮጵያም ትድናለች። እንደገና ቤተክርስቲያናችንም አንድ እንደሆነ የሆነች ሆና እናያታለን። የምናየውን ነገር እያየን ከሮጥን ግን እኔ እንጃ ጨርሰን የምንሰጥም ነው የሚመስል። የምናየውንና የምንሰማውን ትተን ክርስቶስን እያየን መሮጥ። እንዲያውም አባቶች ምን ይላሉ? ቅዱስ ጴጥሮስ ጌታ በባህር ላይ ሲመጣ አየውና እኔ የምዘዘኝ ልምጣ አለው። ና አለው። ትንሽ ረመድ ብሎ ማይበሉ ሲደነፋ ፊት መራመድ የቻለ በባህሩ ላይ ማንን ያይ ስለነበረ ነው? ክርስቶስን እያየ ስለነበርና በኋላ ግን ማይበሉን ማዳመጥ ጀመረና ማየት ጀመረ። ክርስቶስን ትቶ አይኑን ወደ ማይበሉ ጆሮውን ወደ ማይበሉ ድምፅ ማድረግ ሲጀምር ቀዳዳ ያልነበራት ባህር መቀደድ ጀመረች። የጴጥሮስን ምንድን ነው እግር ማስጠም ጀመረች ማለት። የቆምክበት ነገር መቀደድ የሚጀምረው አይንህን ከክርስቶስ ስትመልስ ነው። መሸርሸር የሚጀምረው አይንህን ከክርስቶስ ላይ ካልነቀልክ ምንም ነገር የሚሸረሸር ነገር የለም። ስለዚህ የእግሮችህን መቆም ያስተካክል ይላል ቅዱስ ዮሐንስ አፈወርቅ። እግሮች የት ናቸው? የት ላይ ነው የቆሙት? ውሃ ላይ ማንም መቆም አይችልም ይላል ቅዱስ ዮሐንስ አፈወርቅ። ውሃ እግርን አያስቆምም ይላል። እዚሁ ጢሞቴዎስን ሲተረጉም ውሃ እግርን አያስቆምም። እስቲ ውሃ ላይ የሚቆመው የሚያውቅ እንቁም እንደ ሁላችንም ጣና አይደል? ውሃ ላይ ማንም አይቆምም። ስለዚህ ወዳጄ ከክርስቶስ ጋር መልካሙን ሩጫ መሮጥ ከፈለክ እግሮችህን የሚያልፉ ነገሮች ላይ አታቁማቸው ይላል። የሚያልፉ ነገሮች ላይ አታቁማቸው። ለዚህ ነው ቅዱስ ዮሐንስ አፈወርቅ የዳዊትን መዝሙር ጠቅስና ወአቀሞን ውስተ ኮኩ ለእገሬ ያለ ዳዊት ይላል። መዝሙር 39 ቁጥር 2 ላይ እግሮችን በአለት ላይ አቆማቸው። አለት የተባለ ክርስቶስ ነው። እግዚአብሔር መፍራት ላይ የቆመ እግር ሩጫውን መጨረስ ይችላል። እግዚአብሔር መፍራት ላይ የቆመ እግር። ለዚህ ነው ሁሉም ነገሮች ይምጡ፣ ይሄን ነገር የሚያስቆምም የሚያደክም የለም። ቅዱስ ጳውሎስ ሮሜ ምዕራፍ 8 ቁጥር 35 ጀምሮ ሲናገር እንደምታውቁት ከክርስቶስ ፍቅር ማን ነው የሚለየን? ረሃብ ነው፣ ስደት ነው፣ ጥም ነው፣ ካለ ፍጥረት ነው፣ የሚታየው ነው፣ የማይታየው ነው፣ የሚመጣው ነው ይላል። እግሮቹ አለት ላይ ቆሟል። የሚያልፉ ነገሮች ላይ ከቆምክ ግን መሮጥ አትችልም። የሚያልፉ ነገሮች ማለት ገንዘብ ላይ እግርህን አቁመህ መሮጥ አትችልም። ምድራዊ ሹመት ላይ እግሩን አቁሞ አንድ ሰው መሮጥ አይችልም። ምድራዊነት ላይ ቆሞ መሮጥ አይቻልም። የሚቻለው ክርስቶስ ላይ ቆሞ ነው የሚሮጠው። ስለዚህ ክርስቶስን እያየን እንሩጥ ሲባል ምን ማለት ነው? ተስፋችን እሱን አድርገን እንሩጥ ነው። ምንድነው የዮሴፍ እስራት ለምን ዘገየበት ይሉና አባቶች ሲተረጉሙ ምንድነው የሚሉት? ተስፋውን በፍጡር ላይ አድርጎ ነበርና አይደል ያለው። ምንድነው ያለው? ያንን የፈርዖንን ባሪያ ሲፈታ አደራ ፈርዖን ሲፈታ እኔንም ምን እንዳትለኝ ነው ያለው፣ እንዳትረሳኝ አለው። እስከዚያ ድረስ ግን ተስፋ ያደረገው ማን ነበር? እግዚአብሔር ነው። ከዛ ምን አለው ነው የሚለው? ያን ባሪያ ዮሴፍን ረሳው ነው የሚለው መጽሐፍ ቅዱስ። ረሳው። ምክንያቱ ሳለ ምንድነው? ዮሴፍ ተስፋውን በሰው ላይ አድርጎ ስለነበር፣ ሰውየው ከረሳው በኋላ ግን እግዚአብሔር አስታወሰው። ተስፋህን እነገሌ ያሉልኝ አትበል። እነገሌ ሳሉልኝ፣ እነገሌ ካሉልኝ፣ እነገሌን እነግራቸዋለሁ ብለህ አትኖር። እንኳን ደሞ አብሶ እንደው ለመነኮሳት ከሆነ በጣም አሁን ለምሳሌ አንድ መነኩሴ ገዳም ካለበት
ከገዳሙ ቢታሰር ወይም ቢደበደብ፣ መደብደብ እንኳን የለም እንደው ቢታሰር ቢገረፍስ ታውቃለህ እንዴ አጎቴ ፖሊስ ነው ቢልስ ኦሮ በስማ ይሄ ውሃ ላይ የቆመ ሰው ነው። ውሃ ላይ ቆመህ አትሩጥ ያለው ዮሐንስ አፈወርቅ እንዲህ ያለውን ሰው ክርስቶስ ላይ ቁም። የምትተዋወቃቸው ሰዎች ላይ አትቁም። ያጠራቀምካት ገንዘብ ላይ አትቁም። ክርስቶስ ሩጥ። ይሄ ነው ማንም በቃ ይረውጹ ይሰርሩ ወእየደክሙ የሚላቸው እነዚህ ነው። ይሮጣሉ አይደክሙም የሚላቸው ኢሳይያስ እነዚህ ነው። ክንፋቸውም እንደ ንስር ይታደሳል፣ ይሮጣሉ አይደክሙም የሚላቸው እነዚህ ነው። ክርስቶስ ላይ የቆመ ሰው መሀል ላይ አይቆምም። ስለዚህ ትምክት እንደውም አንድ ሰው 69 ዓመት በበረሃ ኑሮ በኋላ ታሞ እግዚአብሔር ነበር የሚመገበውና መታመሙን የሰማ አንድ ሰው ከከተማ መጥቶ ምግብ ዞለት ሄደ። እስከዚያ ድረስ እግዚአብሔር ነበር የሚመገበው። ኋላ እንካይችን ምግብ ሲለው ምን አለ? 69 የመገበኝን እግዚአብሔር አንድ ቀን የጣፈጠ ምግብ አምጥተህ ልታጣላኝ ነው አለው። እግዚአብሔር አለልኝ ማለት ልታስተወኝ ነው አለው። ስለዚህ እግዚአብሔርን ትምክት ማድረግ እሱን እያየን መሮጥ ነው። መዳረሻችንን እሱን ማድረግ። አሁን ሩጫ ሲሮጥ አንድ ሰው ሩጫ ሰምታችሁ ታውቃለች? ስቴዲየም አለ። ቅዱስ ዮሐንስ አፈወርቅ የጳውሎስ ስቴዲየም ሰማይ ነው ይላል። በምድር ከሮጥክ ትጠመዳለህ ይላል። ወፍ በምድር የሚሮጥ ወፍ ቢሆን ኑሮ ጳውሎስ ይጠመድ ነበር ብሎ በሰማይ ስለሚሮጥ ግን ማንም አላጠመደውም ይላል። ስለዚህ ሰማያዊ ሆነ ከሮጥክ ማንም አያጠምድህም። ምድራዊ ሆነ የምትሮጥ ከሆነ ግን ትጠመዳለህ ነው። ሐሳብህን ሰማያዊ አድርገህ ሩጥ እና ወደ ሰማይ በሰማይ ሆነን መሮጥ መልመድ አለብን። እና አሁን ሲሮጥ መቼም ስቴዲየም ሰምታችሁትና ሰው ሲሮጥ እንዲህ የሚል ሰው አለ። ብራቮ ብራቮ ብራቮ፣ ጎበዝ 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 ጎበዝ፣ በጣም 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 የኛ አንበሳ የሚል ሰው አለ። ከዛ ደግሞ አንተ ከርፋፋ እንደዚህ ነው የምትሮጠው፣ አንተ ወልጋዳ እግር፣ አንተ እንትን የሚል ሰው አለ። አሁን ይሄ ሰውዬ ብራቮ ብራቮ ብራቮ፣ ቴንኪው አድናቂዎች አመሰግናለሁ፣ አንተ ከርፋፋ ምን አገባ እያለ ይሮጣል። እንደዛ እያለ ቢሮጥ ምን ይሆናል ሰውዬው? ንገሩኝ እንጂ ይቀደማል ማለት ነው። ጉዳዩን አይኑን ማድረግ ያለበት ወደ ማን ነው? ወደሚሮጥበት፣ የሚያሸንፈውን፣ የሚደርስ የሚቀበላት ሜዳሊያ ነው። ስለዚህ ነቀፋ የማያጨማድድህ፣ ምስጋና የማያዘልልህ ሆነ ክርስቶስን እያየህ ሩጥ። መልካሙ ሩጫ ማለት እሱ ነው። ክርስቶስን እያየህ ሩጥ እንጂ ሲያመሰግኑ ሰው ሲል ተመስገን የምትል ከሆነ ከዛ ደግሞ መጥተው ደግሞ ማውርጅብኝ ከሆነ የዚህ ዓለም ሰው የዋዛ መስሎችው። አሁን አንዳንድ ሰው ምን ይላል? ያው እንግዲህ ከዛሬ ጀምሮ ስለተዋወቅን ደስ ብሎኛል፣ አብረን የምንኖረው አብረን ለመኖር መጀመሪያ እኔን ማልወዳቸውን ነገሮች ላስተዋውቅ። አንደኛ እኔ እንትን የሚያደርግ ሰው አልወድም፣ ሁለተኛ ደግሞ እንደዚህ የሚያደርግ አልወድም ሲል ከዚያ በኋላ ያ ሰውዬ በበሸቀው ቀን እነማንን ያደርጋቸዋል? እነዚህ አልወድም ያላቸውን ነገሮች ያደርጋቸዋል። ሰው ብሩክ ነው ሰው። ስለዚህ እንደዚያ ያደርጋል። ስለዚህ ዋናው ነገር በቃ ተደራጊ አቱን ማለት አድራጊ፣ ተደራጊ፣ ተደራራጊ፣ አስደራጊ የሚባል አለ በዚህ በቅኔ ቋንቋ። ተደራጊ አቱን አንተ ዝም ብለህ ከውስጥ ወደ ውጭ ኑር ነው። ከልብህ ወደ ዓለም ኑር፣ ከዓለም ወደ ልብህ አትኑር። ሰዎች አመሰገኑም ነቀፉም ምንም አትበል። ዝም ብለህ ክርስቶስን እያየህ ሩጥ። ሊያሳስብህ የሚገባው ከክርስቶስ ጋር ያለው መስመር እንዳይበላሽ ብቻ ነው። እነዚያን መስመሮችን አስተካክል። ክርስቶስን እያዩ መሮጥ ማለት እሱ ነው። ሁለንተናችን እንኳን አጥተን ክርስቶስን እያየን መሮጥ፣ የሚወዱን ሰዎች ሁሉ እንኳን ጠልተውን አልቀው ክርስቶስን እያየን መሮጥ። አንዳንድ ጊዜ ሰው ብቻውን የሚቀርበት ቀን አለ። ብቻውን የሚቀርበት ቀን ማለት ነው። ምንም አንተን እኔ ሙቼም አልተውም ያለ ሰው ሁሉ ዞር 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 ብለት ብቻውን ምንም። የገዛ ሚስቱ እንኳን ኢዮብን ስትሰለቸው አልሰማችሁም? ምንም
እግዚአብሔርን ስደበውና ሙት አለችው። ምን ያደርግልሃል? ክርስቶስ ራሱን እነዚያ በእጁ ያበላቸው ታምራቱን ያሳያቸው ደቀ መዛሙርት ጥለውት አልተበተኑ? ብቻውን የቀረምለት ማንን ማየት ነው? ልንገራችሁ በሉ እንጂ መድኃኔዓለምን ማየት፣ ክርስቶስን ማየት ነው። ብቻን ሆኖም ክርስቶስን ማየት ብቻ። ይሄ ነው ክርስቶስን እያዩ መሮጥ ማለት እሱ ነው። ከዛ ሌላኛው ደግሞ ስጦታን ክርስቶስን ማድረግ ነው። ክርስቶስን እያዩ መሮጥ ማለት ስጦታን ክርስቶስ ማድረግ ነው። የአገልግሎትን ሽልማት ክርስቶስ ማድረግ ነው። ለምሳሌ አሁን እዚህ ገዳም ውስጥ 30 ዓመት 40 ዓመት የሚለፋ ሰው ይኖራል። ተጋድሎ መጨረሻ ላይ የማይድን ህመም ያገኘዋል። ይህን ያህል ጸልዬ ይህን ያህል ህመም ማለት የለበትም። ምክንያቱም ምንጊዜም የወጣበት ሽልማቱ ጤና ሳይሆን ማን ስለሆነ ነው? ክርስቶስ ነው ሽልማቱ። ስለዚህ በቤተ ክርስቲያን ውስጥ የሰው የለፋበት ነገር ዋጋው ክርስቶስ ነው። የለፋበትን ዋጋ መድኃኔዓለምን አድርግ እንጂ የለፋበትን ዋጋ ቴንኪው አታድርግ። የሰዎችን በጎ ፊት አታድርግ። ወይም የሆኑ ስጦታዎችን አይደለም ማድረግ ያለበት። የሰው ልጅ የልፋቱን ዋጋ እግዚአብሔርን ካደረገ ሰው ምንም ይንሳው በሰላም ይኖራል። በዚህ ዓለም ከባዱ ነገር ልብን ሰላም ማድረግ ነው። ልብን ከሰው ጋር በሰላም መኖር መቼም ዋሽቶም ቀጥፎም አስመስሎም ይኖራል። ልብን ሰላም ማድረግን ዋሽቶም ቀጥፎም አስመስሎም ማድረግ አይቻልም። ልብን ሰላም ለማድረግ እግዚአብሔርን ዋጋ ማድረግ፣ አመዳፋ ሾንኩ ምናምን እያሉ እርር ላለ ማለት ዋጋውን እግዚአብሔርን ማድረግ። የጳውሎስ የዚያ ሁሉ ዙረቱ ልፋት አገር አልቆ በረዶ መሃል አንገቱን አንቆት ገብቶ የሰበከው የቅዱስ ጳውሎስ ሽልማቱ ክርስቶስ ነበር። እና ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ ክርስቶስን አተርፍ ዘንድ ዓለምን እንደ ጉድፍ እቆጥረዋለሁ፣ ሁሉንም እንደ ጉዳት እቆጥራለሁ ያለ ለዚህ ነው። ያተረፈው ክርስቶስ ነው። ቅዱስ ጳውሎስ ይሄ ሁሉ ሩጦ ምን አተረፈ ብትሉ ክርስቶስ ያተርፋል። ሌላው አራተኛው ክርስቶስን እያዩ መሮጥ ማለት የክርስቶስን ሕግ እያዩ መሮጥ። አንድ ክርስቲያን የቀን ውሎውን የሚገመግመው በክርስቶስ ፍቅር ነው። ማታ ሊተኛ ሲል የሚጠይቀው ጥያቄ ዛሬ ከክርስቶስ ፍቅር ጎደልኩ አልጎደልኩም? ከመተኛቱ በፊት ይህን ጥያቄ መጠየቅ አለበት። ያ ደግሞ ምኑን ማለት ነው? ሕገጋቱ ማለት ነው። የእግዚአብሔር መሰት አፈቅሩኒ እቀቡ ቃሌ፣ የምትወዱኝ ከሆነ ሕጌን ጠብቁ ስላለ የክርስቶስ ፍቅር እንዳይጎልብን ሕጉን ተግተን መጠበቅ። እነዚህ ነው። ሁለተኛ ኦርቶዶክሳዊ መልካም ሩጫ የሚያደርገው በትዕግስት መሮጥ ነው። ክርስቶስን እያየን በፊታችን ያለውን ሩጫ በትዕግስት እንሩጥ የሚለው ቅዱስ ጳውሎስ እዚሁ ዕብራውያን ምዕራፍ 12 ቁጥር 1 ጀምሮ እስከ 11 ባለው ውስጥ የሚዘረዝረው ነው። በትዕግስት እንሩጥ። ታግሶ መሮጥ። ታግሶ መሮጥ ማለት ምን ማለት ነው? ታግሶ መሮጥ ማለት አንደኛው መጽናት ማለት ነው። መታገስ ማለት መጽናት። መጽናት ማለት ይሄ ምንድነው? ጠጋት ነፍሴ ለከ የሚለውን ይሄ የዳዊት መዝሙርን ጠቅሶ ቅዱስ ዮሐንስ አፈወርቅ በቃ ከእግዚአብሔር ጋር መጣጋት ነው። ይሄ መጣበቅ ነው የሚለው። መጣበቅ ስለሆነ ከእግዚአብሔር ፍቅር ጋር የተጣበቀ ሰው ሁሉንም ነገር ይታገሳል ነው። እና መታገስ ማለት በሚወረወሩ ችግሮች ወደ እግዚአብሔር የጀመሩትን ሩጫ አለማቋረጥ፣ ቀኝ ግራ አለመዋለል፣ አለመናወጽ ማለት ነው። በትዕግስት እንሩጥ የሚያሰኘው እሱ ነው። ሁለተኛው በትዕግስት መሮጥ ማለት መቆየት ማለት ነው። መቆየት ነው። እግዚአብሔር በነገራችሁ ላይ የትዕግስት አምላክ ነው። የትዕግስት አምላክ እና ዋጋውንም የሚያገኙት የታገሱ ሰዎች ናቸው።
ምንም ነገር ጠይቀን አሁን ትዕግስት ነው የሚያንሳል። ትዕግስት ያስፈልጋል በጣም። ይኸውላችሁ መታገስ ማለት መቆየት ነው። ስንቆይ ሁለት ነገር እናገኛለን። አንደኛው የዲያብሎስ ፈተና ያልፋል። ሁለተኛው ዲያብሎስ በአንድ ፈተና ከአንድ ሰው ጋር እድሜ ልክ የመኖር ስልጣንም መብትም የለውም፣ ችሎታም የለውም። እዩብኝ፣ መፈተን ትችላላችሁ። ዲያብሎስ በአንድ ፈተና ከአንድ ሰው ጋር እድሜ ልክ አይኖርም። ሌላ ፈተና ነው ደግሞ ዞ የሚመጣ። ስለዚህ ፈተና እንግዳ ነው ማለት ነው። ስለዚህ መቆየት ማለት ያልፋል። ግን አቋምን የሚያስለውጥ ወጀብ ይመጣል። ዝም ብለን ግን ከቆየን ያልፋል። ነገርም ሊሆን ይችላል፣ ክፉ ጉርብትናም ሊሆን ይችላል፣ ጠብም ሊሆን ይችላል፣ ክፉ ጓደኝነትም ሊሆን ይችላል፣ ያልፋል። ከዛ ደግሞ እግዚአብሔርም መምጣቱ አይቀርም። የምንቆየው ለዚያ ነው። ጸኒሐ ጸናሕክዎ ለእግዚአብሔር፣ እግዚአብሔርን ቆይቼ ደጅ ጸናሁት። ሰምዐኒ ወተመይጠኒ ወሰምዐኒ ቃለ ስእለትየ፣ እሱም ሰማኝ ገጸ ምሕረቱንም ወደ እኔ መለሰልኝ፣ የልመናዬንም ቃል አደመጠ ይላል ቅዱስ ዳዊት መዝሙር 39 ላይ። ስለዚህ እግዚአብሔርን ቆይቼ ደጅ ጸናሁት። እግዚአብሔርን ደጅ መጽናት አንዳንድ ጊዜ ሊመለስልን ስንል ለፍተን እናቋርጠዋለን። ሁሉን ነገር ጠይቀን የሚመለስበት ቀን እናቋርጠዋለን። ስለዚህ ዛሬ ካልመጣህ ብለን እግዚአብሔርን እኛ በቀጠርነው ቀን እንዲመጣ አስገድደን የእሱን እቅድ አበላሽተን የእሱን ፈቃድ ጥሰን በገዛ ፈቃዳችን ካልመጣህ ብለን ውረድ ሜዳ ብለን እግዚአብሔርን አኩርፈን ከሱ መለየት የለብንም። መቆየት የዓለም መዳን እኮ 5000 ዓመት ነው የተቆየው አይደለም? መቆየት ያስፈልጋል። መቆየት ቅዱስ ያሬድን ያስተማረችው ትል ምንድን ነው ያስተማረችው? ስንት ጊዜ ነው የወደቀችው? 7 ጊዜ አይደል? 6 ጊዜ ወድቃ በሰባተኛው ሂዳ በላች አይደል? ምንድነው ማስተማር የተፈለገው? ቅዱስ ያሬድን ያለችው ምንድነው? ስለዚህ ቆይ ይገለጽልሃል ነው ያለችው። ቆይ ማለት ነው መቆየት ነው። ቅዱስ ያሬድን ያችው ትል ያስተማረችው ቆይ። ትምህርት አልገለጽልህ ብሎ ከሆነ ቆይ ይገለጽልሃል። ህመም አለቅ ብሎ ከሆነ ቆይ። ለምን ያጣውን ነገር ሁሉ ቆይ ነው። ማን ነው? መኑ ውእቱ ዘጽውዖ ለእግዚአብሔር ወተጸመመ፣ እግዚአብሔርን ጠርቶት ያልሰማው ሰው ማን ነው ይላል መጽሐፈ ሲራክ ላይ ምዕራፍ 1 ላይ ሲናገር እግዚአብሔርን ጠርቶት ያልሰማው ሰው ማን ነው? ማንም። ችግሩ የመቆየት ጉዳይ። አብርሃም ነውን? ኢዮብ ነውን? ዘካርያስ ነውን? ዳዊት ነውን? እግዚአብሔርን ጠርቶ ያልተሰማ ሰው የለም በምድር ላይ። የችኩልነት ጉዳይ ግን ያልተሰማው ያስመስለናል። ስለዚህ መቆየት የሚባለው በጣም የእግዚአብሔርን መምጣት ነው። አራተኛው በትዕግስት መሮጥ ማለት ሁሉም ነገር በጊዜው ይስተካከላል ማለትን መልመድ አለብን። ሁሉም ነገር በጊዜው ይስተካከላል። ሁሉም ነገር ይገርማቸዋል። ሁሉም ነገር በጊዜው ይስተካከላል። እንዲስተካከል የምንፈልገውን ነገር እኛ ባናስተካክለው ሌላ ሰው ያስተካክለዋል። ዳዊት የተመኘውን ቤተ መቅደስ ሰሎሞን ይጨርሰዋል። በቃ ይሄ ነው ነገሩ። ሁሉም ነገር በጊዜው ይሆናል። መልካም ነገር ታስቦ አይቀርም። የጊዜ ጉዳይ። ሁሉም ነገር በጊዜው ይሆናል የሚል ሊኖረን ይገባል። ልጅ ወልዶ ልጅ ጸንሶ ዛሬ ዕለቱን ለከብት እረኝነት ድረስልኝ ቢሉት የማይሆን ነገር ነው። የማይሆን ነገር ነው። ባቄላ ዘርቶ ዛሬ እሸት ቀቅዬ መብላት እፈልጋለሁ፣ የማይሆን ነገር። በርበሬ ተክሎ ዛሬ ዕለቱን ድቁስ መብላት እፈልጋለሁ፣ የማይሆን ነገር ነው። ሁሉም በጊዜው ይሆናል። ስለዚህ የጊዜ ለጊዜ መስጠት፣ በትዕግስት እንሩጥ የሚባለው ይሄ ነው። ሰውንም ቢሆን ከጠበቅነው ይስተካከላል። ሰውም ቢሆን ከጠበቅነው ይስተካከላል። ሃይማኖት እስካለው ድረስ ሰውም ቢሆን ይስተካከላል። እንዲህ በሐምሌ ውስጥ መቼ ቀን እንደሆነ አላስታውስም፣ ግን ስንክሳር ላይ አንድ ታሪክ አለ። እየደበደቡት የሚሰብክ ሰውዬ ነበር። ስንት ጊዜ ነው የደበደቡት? ወደ 10 ጊዜ ነው። ወደ 10 ጊዜ እየሄዱ እየደበደቡት ያስተምራቸዋል። ሲጨርስ በድንጋይ ይወግሩታል። መጨረሻ ላይ ግን በትዕግስቱ ብዛት እግዚአብሔር ትዕግስቱን አይቶ ረድቶት አምነው ተጠመቁለት ይላል። ትዕግስት ካለ
የማይስተካከል ነገር የለም። የጊዜ ባለቤት ሁሉን በጊዜው ይሰራዋል። ጌታ እንኳን መጥቶ ዕለቱን ኢየሩሳሌምን ክርስቲያን አላረጋትም። በሱ ጊዜ የተመለሱ አሉ፣ በሐዋርያት የተመለሱ አሉ፣ በሊቃውንት የተመለሱ አሉ። አምላክ እንኳን መጥቶ ሁሉ ነገር በአንድ ጊዜ አልተስተካከለም። የሚስተካከለውን አስተካክሎ ለሚያስተካክሉ ሰጥቶ ነው ሄደው። ሁሉንም ለጊዜ መተው ጥሩ ነው። ጊዜ መልካም ነው። ኩሉ ሰናይ ዘገብረ እግዚአብሔር በጊዜሁ። መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው ይላል። ሁሉንም በጊዜው ውብ አድርጎ ሰራው። እግዚአብሔር ሁሉንም መልካም ያደርገዋል። በትዕግስት መሮጥ ማለት ይሄ ነው። ሌላኛው እየወደቁ እየተነሱ መሮጥ መልመድ ነው። እየወደቁ እየተነሱ መሮጥ መልመድ። አሁን መልካም ሩጫ ሆኖ እየሮጥኩ መልካም ሩጫ እየሮጥኩ ግን መሀል ላይ ምን አለው? መሰበር፣ መውደቅ፣ መነሳት፣ መራብ፣ መጠማት አለበት። ክርስትና ሰተት ብሎ ዝም ብሎ የሚሮጡበት አይደለም። እስቲ አሁን እግዚአብሔር ያሳያችሁ። ቅዱስ ጳውሎስ እንዴት ያለውን ሩጫ ሩጫለሁ ነው ያለ? በሉ እንጂ መልካሙን በሉ እንጂ። አቤት! ግን ቅዱስ ጳውሎስ ወድቆ አያውቅም? ንገሩኝ እንጂ። ያውቃል እኮ። ሌላው ቢቀር እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ፣ ፍቅር ግን ለዘላለም አይሻርም አለ። ግን ቅዱስ ጳውሎስ ተስፋ ቆርጦ አያውቅም? ያውቃል። ተስፋ ቆርጠን ነበር ብሎ ጽፏል እሱ ራሱ። ተስፋ ቆርጠን ነበር ብሎ አንደኛ ጢሞቴዎስ ምዕራፍ 2 ሁለተኛ ቆሮንቶስ ምዕራፍ 1 ላይ እስከ ቀበጽናህ ለሕይወት እንኖራለን ማለትን ተስፋ ቆርጠን ነበር፣ እግዚአብሔር ግን ይህን ከሚያህል ሞት አዳነን ብሏል። ጳውሎስ እንኳን የደከመው ቀን ነበር ማለት ነው። ቅዱስ ጳውሎስ እንኳን። ቅዱስ ጴጥሮስ አልወደቀም ነበር? ንገሩኝ እንጂ እንዴ! በደንብ እንጂ። በምንድን ነው የወደቀው የነበረው? በክህደት። በባህር ላይ በእግሩ ያስጎዘውን እንጀራ አበርክቶ ያበላውን በመለኮት ብርሃን ያስዋኘውን ጌታውን ምንድን ነው ያለው? እሱን ሰውዬ አላውቀው። ስለዚህ ጴጥሮስም እየወደቀ እየተነሳ ነው የሮጠ ማለት ነው። ፈርቶ ያውቃል። ጌታ አሳ አታጥምድ ብሎት መልሶ ሲያጠምድ ተገኝቷል። ብዙ ቀን ቅዱስ ጴጥሮስ ደክሞታል። ዓለምን ሁሉ ሂዳችሁ ለፍጥረት ወንጌልን ስበኩ ከተባለ በኋላ እኔ ቆርኔሌዎስ የሚባለውን አልቀበልም ብሏል። ጌታ ግን መጀመሪያ ለፍጥረት ሁሉ ወንጌልን ስበክ ዓለምን ሁሉ አብሮ ነው ያለው። ግን እንደ ሰው ግን ይሄ ቆርኔሌዎስ የሚባለው ሰውዬ ከአይሁድ ወገን ስላልሆነ ይኮን ከባድ ነው መቀበል አለ። ዛስተናጻህ እግዚአብሔር አንተ የታስተራኩ እግዚአብሔር የቀደሰውን አንተ እርኩስ ነው አትበል አስተምርታለሁ። ስለዚህ አባቶቻችን በህሊና የወደቁበት ቀን አለ፣ በአንደበታቸው የሳቱበት ቀን አለ፣ በተግባር የካዱበት ቀን አለ። ስለዚህ ይሄ ምን ማለት ይመስላችኋል? እንዴት ጌታ ሆይ ቆይ እኔ እስከ መቼ ነው የማታወጣኝ ከዚህ ነገር? ጥሩ ነው እንዲያወጣን መለመን፣ ግን እግዚአብሔርን መሰልቸት የለብንም። ኃጢአትን ነው መሰልቸት ያለብን። እግዚአብሔርን መሰልቸት፣ ክርስትናውን መሰልቸት የለብንም። በቃ ይሄ ሃይማኖት በቃ አስጨናቂ ሃይማኖት ነው። በቃ እንዴት ነው የምንዘልቀው? በቃ እናዘዛለሁ ወድቃለሁ፣ እናዘዛለሁ ወድቃለሁ፣ እናዘዛለሁ ወድቃለሁ። በቃ እየወደቅን እየተነሳን እንሮጣለን። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ይህን አምኖ መቀበል ነው። ይህን ማለት ለውድቀት ጠበቃ ማቆም ሳይሆን በወደቁ ጊዜ ለመነሳት ይሄን ምርኩዝ ማድረግ ማለት ነው። መውደቁም በተደጋገመ ጊዜና ስብራቱ በተደጋገመ ጊዜ ምን ማለት ነው? ስንት ቀን የደከሙት? በክደት የደከሙ አሉ፣ በሆዳምነት የደከሙ አሉ፣ በውሸት የደከሙ አሉ፣ በዝሙት የደከሙ አሉ። ትልልቅ ታሪክ የምንተርክላቸው ማለት ነው። አባ እንጦንስ አረ እኔ እንግዲህ ሚስት ላገባ ነው እንዲህ ያልዘልቀውም ብሎ ወጥቶ ያውቃል። ቅዱስ ሚካኤል ነው መጥቶ ኧረ ተው ብሎ ይመልስ ያረጋጋው። አባ ጳኩሚስ አካሉ ለጅብ ሊያስበላ እስከሚደርስ ድረስ ተፈትኗል። እባክሽ ብዩ ተብለሽ ታዘሽ እንደሆነ አካሌን ብይልኝ እስኪል ድረስ ብረት አግሎ ሰውነቱን እስከመተኮስ ድረስ ተፈትነዋል። ወድቀው የተነሱ አሉ፣ አፋፍ ላይ ደርሰው የተመለሱ አሉ፣ ደክመው የበረቱ አሉ።
በአምሮት የተፈታ አባ ሙሴ ጸሊም በረሃ ውስጥ ሆኖ የስጋ አምሮት ልቡናውን ብክን አደረገው። ቢጨንቀው እባቡን ጠብሶ ስጋና ያማረ ይህን ብለው አለው። ብዙ ስለዚህ ክርስትና የፍጹምነት ሕግ ቢሆንም ፍጹምነቱ የምንደርስበት ነው እንጂ አሁን ግን የፍጹማን መንገድ ብቻ አይደለም፣ የደካሞችን መንገድ ነው። ወድቀው የሚነሱት የሚለማመዱትን መንገድ ነው እንጂ ፍጹማን ብቻ የሄዱበት መንገድ አይደለም። ደካሞችም ወድቀው ተነስተው የደረሱበት መንገድ ነው። ስለዚህ ስንሰበር፣ ስንወድቅ፣ ሲያንሸራትተን፣ ጠልፎ ሲጥለን ራሳችን መሰልቸት የለብንም። የሰው ልጅ ራሱን ከጠላ መነሻ የለውም። ራስን መገሰጽና ራስን መጥላት የተለያዩ ነገሮች ናቸው። ለልብ ራስ ይቅርታ ካላደረጉለት ይህ ዓለም እንደሆነ ማንም ይቅር ባይ የለም። በፍጹም ልብን ራስ ነው ይዞ የሚነሳ። ግብኢ ነፍሴ ውስተ ዕረፍቴ ወሰረፍትኪ፣ ነፍሴ ወደ ዕረፍትሽ ተመለሽ። እሴፎ ለዘያድኅነኒ እምንባዜ ወማውሎ፣ ከትካዜ ከአውሎ የሚያድነኝን እግዚአብሔርን ተስፋ አድርገዋለሁ። ነፍሴ ሆይ ወደ ዕረፍትሽ ተመለሽ እያሉት ራስን ማበርታት፣ አይዞህ አይዞህ ማለት ያስፈልጋል። ቦንሳ ዘይከውን ምነ ሰይጣን፣ ከሰይጣን የሚሆን ጸጸት አለ ይላል ቅዱስ ጳውሎስ። ራስን መጥላት ሰይጣናዊ ጸጸት ነው። ራስን መጥላት ሰይጣናዊ ንስሐም አለ፣ ከእግዚአብሔር የሚያደርግ ንስሐም አለ። ከእግዚአብሔር የሚያደርግ ንስሐ ኃጢአትን ጠልቶ አላበጀሁም፣ ጌታዬ አንተ ባሪያህ በአምሳልህ ፈጥረህልኝ ለእኔ ብለህ ሙተህልኝ ይህን ሁሉ አድርገህልኝ፣ እኔ ግን ሁልጊዜ እክድሃለሁ፣ ሁልጊዜ ጎድዬ እገኛለሁ ብሎ የፍቅር ለቅሶ ማልቀስ እንጂ እኔ በቃ ማረባ ሰው ነኝ፣ እኔ እንግዲህ በቃ ምንም ክፉ ነኝ ቢሉት ሰይጣን የማይገባ ጸጸትን አምጥቶ ምንድነው እግዚአብሔር የሚለው አይደል? በበረሃ ውሃን የማፈልቅ በምድረ በዳ ምንጭን የምሰጥ አምላክ ነኝ ይላል። ይህ ማለት ምን ማለት ነው? በበረሃና በምድረ በዳ ምንጭን የማፈልቅ አምላክ ነኝ ማለት ፈጽሞ የኃጢአት በረሃ በሆነ ሰውነት ውስጥ ጸጋን የማስገኘት ኃይል ያለኝ አምላክ ነኝ ማለት ነው። ኢሳይያስ ላይ ነው የሚናገረው። እግዚአብሔር የኃጢአት በረሃ የበላው ሰውነት ውስጥ የጸጋ ምንጭን ያፈልቃል። ቅዱስ ጳውሎስ እንዲያ ሰው ነበር። ቅዱስ ጴጥሮስ እንዲያ ነው። ከክደት የበለጠ አለ? የለም። እግዚአብሔር ግን እነዚህን ሁለት በረሃ የነበሩ አባቶቻችን የጸጋ ምንጭ አድርጋቸው። ቅዱስ ጳውሎስ እኮ ራሱ ጸጋ እስኪመስል ድረስ የደረሰ ነው። ግን ይህን ያደረገው ምንድን ነው? ዝኳ ዘትካት ይሰድድ ወይዜ የሚሄር፣ ትናንት የሚያሰድደው ይሄ አልነበረም፣ ዛሬ ያስተምራል አሉ። ወይስ የብህወ ብዙሃን ለእግዚአብሔር በእንቲአየ፣ ብዙ ሰዎች ዛሬ ስለ እኔ እግዚአብሔርን ያመሰግኑታል ይላል ቅዱስ ጳውሎስ። አንደኛው ይሄንን ወንበዴ መልሰ ያሳረፍከን ብለው፣ ሁለተኛ እንዲህ ያለ የጽድቅ አበጋዝ ያስነሳህልን ብለው እግዚአብሔርን ሰዎች በእኔ ምክንያት ያመሰግኑታል ይላል። እግዚአብሔርን አሰዳቢ የነበረ ሰው እግዚአብሔርን አስመስጋይ ሊሆን ይችላል ተመልሶ በእግዚአብሔር ቸርነት። ስለዚህ መሮጥ ያለብን እየወደቅን እየተነሳን ነው እንጂ ቀኝ ግራ የለም። ቀጥ ብለህ ትሄዳለህ። ከወደቅ የራስ ጉዳይ የሚባል ሩጫ በክርስትና የለም። ትዕቢት ነው ራሱ እንደዚህ ማለት። ስለዚህ ስንወድቅ እግዚአብሔርን ይቅርታ ጠይቀን በኃጢአታችን አላበጀውም ብለን ገስጸን ለራሳችንም አይዞ ትደርሳለህ ብሎ አንድ ጸሐፊ እንዲያውም የጻፈው ጽሑፍ የገረመኝ እንግዳን የምትንከባከበውን ያህል ራስህን ተንከባከብ ብሎ ጽፎ ገርሞኛል። ገብቷቸዋል። እንግዳን ይሄ የሳይኮሎጂ የራስ ወዳድነት ትምህርት ነው። ግድ የለም። እኔ ግን በበጎ ወስጀው ሰው አሁን ለምሳሌ ልንገራቸው አንድ ጥያቄ። አንድ ሰው ሰርቄ ዋሽቼ ቀጥፌ እንዲህ አድርጌ ቢላችሁ ምንድን ነው የምትሉት? እኔ ማረባ ሰው ነኝ ሲላችሁ ምንድን ነው የሚላችሁ? የምትሉት ምንድን ነው? አይዞ እንዴ እግዚአብሔር እኮ ማሪ፣ እግዚአብሔር ኃጢአትን እንጂ ኃጢአተኛን እኮ አይጠላም ትላላችሁ። የሚገርመው ግን እንደዚያ በሆን ቀን እኛን እንደዚህ አድርገን ማጽናናት አንችልም። አይገርማችሁ? ለሰው የምናጽናናበትን ነገር እኛ በተሰበርን ጊዜ አንጠቀመው። ስለዚህ ለጽድቅ መጠቀም አለብን። አይዞ ራስን እኮ ነው። አይዞ ትደርሳለህ። ወንበዴው ድኗል። አይዞ በርታ ብሎ ራስንም ማበርታት ይገባል። የሚያጽናናን አባት ብናጣ ዲያብሎስ ሊበላን ነው ቆርጥሞ። እንደ ድሮ ያሉት መቃርስና እንጦንስ ባይኖሩልን የእነሱን መንገድ ተጠቅመን በቃ የአባቶች የመቃርስ አምላክ ይምረኛል፣ የእንጦንስ አምላክ፣ የተክለ ሃይማኖት አምላክ፣ የድንግል ማርያም ልጅ ይምረኛል፣
ብለን ለራሳችን ምርኩዝ መስጠት ማለት ነው። ይሄ ማለት ራስን መሸንገል፣ አይዞህ አላጠፋህም ሰው ስለሆንክ ነው ብሎ መሸንገል አይደለም። ለራስ የሆነች ብትር ማቀበል ነው፣ ማስነሻ። ከሰው እስክንደርስም ድረስ እኮ እኛው ልንደርስለት ይገባል። ለራሳችን ከሚያጽናና ወንድም እስከምንደርስ፣ ከሚያጽናና አባት፣ ከሚያጽናና እናት እስከምንደርስ ድረስ ለራሳችን ምርኩር ካልሰጠነው ዲያብሎስ ቀድሞ ይሰብረናል። ስለዚህ የእግዚአብሔር ቤተሰቦች የምንሮጠው እሱ ነው። የመጨረሻ በደመና ተከበን መሮጥ ነው። ይሄ ነው የመጨረሻው። በደመና ተከበን መሮጥ ያልኩት ምን መሰላችሁ? ወብነ ሰማይት ዘያአውዱነ ከመደመናት የሚለውን የወሰድኩት እዚሁ ሁለተኛ ዕብራውያን 12 ላይ አለላችሁ እዚሁ ላይ። ወይም አንዳንድ ጊዜ ዕብራውያን 12 ከቁጥር 1 በታች ያመጣዋል። አንዳንድ ጊዜ ደግሞ ዕብራውያን ምዕራፍ 11 መጨረሻው ቁጥር ላይ ያስቀምጠዋል። እንደ ደመና የሚከቡን ምስክሮች አሉን ይላል። እንደ ደመና የሚከቡን ምስክሮች አሉን። እንደ ደመና የሚከቡን ምስክሮች አሉን። ይሄ ቅዱሳን ናቸው። ዘርዝሮ እነ ጌዴዎን፣ እነ ዮፍታሔ፣ እነ ባርቅ እነዚህ ሁሉ ዘረዘረና በሙሉ ቅዱሳንን ዘረዘረና እነ ኖህን፣ እነ አብርሃምን፣ እነ ይስሐቅን፣ እነ ያዕቆብን፣ እነ አቤልን፣ እነ ሄኖክን ዘርዝሮ ከዚያ እንደ ደመና የሚከቡን ምስክሮች አሉን ይላል። እንደ ደመና የሚከቡን የሚለው ሲተረጎም አንደኛ ቅዱሳንን እያዩ መሮጥ ነው። ገድላቸውን ማንበብ፣ ታሪካቸውን ማንበብ፣ እነሱን እያነበቡ መሮጥ ያጽናናል፣ ያበረታል። ምክንያቱ ከክርስቶስ ቀጥሎ የሮጡ እነሱ ናቸው። እሱን እያዩ የሮጡ መንገዱን የሚያውቁትን እነሱ ናቸው። ስለዚህ መንገድ የሚያውቁ ሰዎች በሮጡበት መንገድ መሮጥ ካሰቡት ያደርሳል ማለት ነው። ስለዚህ ቅዱስ ጳውሎስ ምን አለ? እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ አለ። ይሄ ማለት ጳውሎስን እያዩ ወደ ክርስቶስ መሮጥ ማለት ነው። የቅዱሳን ገድል የሩጫ ምልክታችን ነው ማለት ነው። አንዳንድ ጊዜ መንገድ እንዳንሳሳት በቀኝ በግራ ጫካ ውስጥ ይተከላል። የሆኑ ምልክቶች፣ የተላጡ እንጨቶች እንደዚህ ይተከላሉ። የሩጫችን ምልክቶች ናቸው። ጻድቃን ሰማዕታት ገድላቸውን በወር እንድናነብ የተደረገው በቤተ ክርስቲያን መታሰቢያ የተሰጣቸው ቅዱስ ቂርቆስ፣ ቅዱስ ያሬድ፣ አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ፣ አቡነ ሳሙኤል ጻድቃን በሙሉ ሰማዕታት በቤተ ክርስቲያን የሚታሰቡበት ምክንያት ቅዱሳንን ለማምለክ ሳይሆን ክርስቶስን ለምንከተልበት መንገድ ቅርብ እግዚአብሔር ብቻ ክርስቶስ ብቻ ብናስብስ ምን እንሆናለን? ምንም አንሆንም። ግን እሱ አንዳንድ ጊዜ ሰይጣን ምን ሊለን ይችላል? እሱ እኮ አምላክ ነው፣ ይህን ሁሉ ቢያሸንፍ አይደንቅም፣ ምንም ሰው ቢሆን ሊያስብለን ይችላል። ከዚያ የእሱን ባሪያዎች ስናይ ግን የበለጠ ቅርብ ይሆናሉ። ደግሞ እነሱስ እንደኛ ምንድን ነው ያለው? ስለዚህ ያዕቆብ ክርስቶስ ዘከማነ ሰብ ነው ያለው ወይስ ኤልያስ ዘከማነ ሰብ ነው ያለው? ኤልያስ ዘከማነ ሰብ። ስለዚህ ሰው የበለጠ ቅርብ ይሆናል ማለት ለኛ። እንደኛ የሚርበው፣ እንደኛ የሚጠባው፣ እንደኛ ስሜት ያለው፣ እንደኛ የሚናደድ፣ እንደኛ የሚያንቀላፋ፣ እንደኛ የሚፈተን ያለ ሰው ግን ፍጹም ሆኖ ስናየው፣ እንደገና ደግሞ ትልቅ አድርገን የምንተርክለት ጻድቅ፣ ነቢይ፣ ሰማዕት፣ ሐዋርያ ደግሞ ደክሞት ምስኪን ሆኖ ስናየው ደግሞ ታዲያ አባቶቻችን ከደከሙ እኔ ብደክም ምን አለ እበረታለሁ፣ እግዚአብሔር አበረታኝ እንድንል ተስፋ እንዳንቆርጥ ይረዱናል። ትዕቢት ሲኖረን ደግሞ እነሱን ጽድቃቸውን ሳይተን እኛ ምንም እንዳልሰራን ስናይ ደግሞ ትዕቢት ይለቀናል። ስለዚህ ቅዱሳንን እያዩ መሮጥ ነው። ሌላኛው ግን ተከቦ መሮጥ ማለት ብቻችን አይደለንም ማለት ነው። ቅዱሳን ከበውን ነው የምንሮጠው። በጸሎት ነው የሚከቡን። በጸሎት ኢትዮጵያውያን እንዲያውም ይገርማል። የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳንን በደንብ ምዕመናን እንዲጠቀሙባቸው ታደርጋለች። አሁን ራሱ መቃብራቸው ጋር እየሄዱ ስማቸውን እየጻፉ ይጥላሉ። አሁን ብፁዕ ቅዱስ አቡነ ሽኖዳ መቃብር ላይ እንኳን ስንት ወረቀት ነው ተከምሮ ያየሁት። ሰው ወረቀት እየጻፈ ቅዱስ አባታችን ያስቡን እያለ ይጥላል። ኢትዮጵያ ውስጥ ጻድቃን ሞልተውናል፣ ግን አንጠቀምባቸው። ቅዱሳን እኛን ከበው ሊንከባከቡ ክርስቶስ ያዘዘልን መድኃኒት አዋቂዎች ናቸው። የእሱን ድነት ተሸክመው የሚዞሩ ድነት ተሸካሚዎች ናቸው። ተንከባካቢዎች ናቸው። ቁስል ይዞ ተፈንክቶ የወደቀው የዚህ ምስኪን ሉቃስ 10 ያለው የዚህ ህመምተኛ ዘይት አፍሳሾች ናቸው። ከደጉ ሳምራዊ ተቀብለው አስታማሚዎች፣ ቁስል ፈዋሾቻችን ናቸው።
እነማን? ቅዱሳን አባቶቻችን። ደመና ያላቸው ለምንድን ነው ይመስላችኋል? አንደኛ ዝናብ ተሸክመው ይመጣሉ፣ ክርስቶስን ይዘው ነው የሚመጡት። ምሕረት ይዘውልን ይመጣሉ የሚያስቀስፍ ኃጢአት ቢኖረን። ሁለተኛ ደግሞ ደመና ፀሐዩን ራሱ ይመታና ከታች ላሉት ጥላ ይሰጣል አይደለም? ንሕነ ነሐምም ከመ አንትሙ ትትፈስሑ ይላል ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ሲናገር እናንተን ደስ እንዲላችሁ እኛ እንጨነቃለን ይላል። ንሕነ ነሐምም ከመ አንትሙ ትትፈስሑ፣ እናንተን ደስ እንዲላችሁ እኛ እንጨነቃለን። ደመናው ፀሐዩን እንዲመታና ታች ላሉት ግን ጥላ ይሰጣል። አባቶቻችን ቅዱስ ቂርቆስ ብለን ስንጠራ እሱ ስለቱን ተቀብሎ ሰይፉን ተቀብሎ በበርሚል መቀቀሉን ተቀብሎ በጉጠት ዓይን መውጣቱን ሆድ መሰንጠቁን ተቀብሎ ነው ለእኛ ምሕረት የሚያሰጠን። እኛን ከበው ይኖራሉ። ደግሞ ይሄ ረድኤታቸው ብዙ ስለሆነ ነው የሚከቡን ያላቸው። ረድኤታቸው በጣም ብዙ ነው። የከበበ ሰው ዙሪያውን ነው የሚጠብቅ አይደል? የመክበብ ዙሪያውን ነው። ፊት የቆመ ቢል ግን አንድ ቦታ ላይ የቆመ ይሆናል። መክበብ ያለው ግን አንድ ቅዱስ ነጠላ ጸጋ አይደለም ያለው፣ በጣም በብዙ መንገድ የሚረዳበትን ጸጋ ነው እግዚአብሔር የሚሰጠው። አሁን ቅዱስ ጳውሎስ ስንት ጸጋ ነው ያለው እና ቅዱስ ዮሐንስ አፈወርቅ ለዚህ ነው ምሉዐ ጸጋ ጳውሎስ የሚለው፣ ከድንግል ማርያም ቀጥሎ ጸጋን የተመላው ጳውሎስ የሚለው ለዚህ ነው። ሁሉንም አይነት መድኃኒት ለሁሉም አይነት በሽተኛ የሚያውቅ ሐኪም ይለዋል ደግሞ። ስለዚህ ምንድነው የከበቡን በአንድ ሰማዕት ሁሉን ጸጋ እንዲሰጥ እግዚአብሔር ያሳድርበታል። ስንሮጥ ብቻችን አይደለንም። ተክለ ሃይማኖት ድረሱልን ብንል፣ ገብረ መንፈስ ቅዱስ ድረሱልን ብንል፣ ጴጥሮስ ጳውሎስ ድረሱልን ብንል፣ ሰማዕቱ ቅዱስ ቂርቆስ ድረስልን፣ ቅዱስ ያሬድ ድረስልን፣ ኢየሉጣ ድረስልን፣ ክርስቶስ ሰምራ ብንል እነዚህ ሁሉ ረዳቶቹ ነው፣ ከበውን ነው የሚኖሩት። ስለዚህ ሩጫው በብዙ ረዳት የታገዘ ነው፣ እንዘልቀዋለን። ብዙ ረዳቶች፣ ብዙ ምርኩዝ ሰጮች፣ ብዙ እጅ ስበው የሚሮጡ ኃያላን የማይሸነፉ የማይደክም ክንፍ ደክመኑ ክንፍከ ገብረ መንፈስ ቅዱስ ኪሩብ ነው ያለው አይደለ? የመልክአ ገብረ መንፈስ ቅዱስ ደራሲው። እንደው በዚህ አይነት መከራ ውስጥ እጹብ በሆነ መከራ ስጨነቅ ኪሩብ መልአክን የምትመስል ገብረ መንፈስ ቅዱስ እኔን የምትረዳበት ክንፍህ ደከመ፣ ታጠፈ፣ ዛለብህን ነው ያለው መልክአ ገብረ መንፈስ ቅዱስን የደረሰው። ስለዚህ ፈጥነው የሚደርሱበት የረድኤት ክንፍ ያላቸው ፈጣን ቅዱሳን አባቶቻችን ቅዱሳን መላእክት። ለዚህ ነው አረጋዊ መንፈሳዊ ከሚያስጨንቁህን አጋንንትን ትተህ ሊረዱህ የሚፋጠኑ መላእክትን አስብ የሚለው። አንተን ለመርዳት እንደ ውሃ ጥም የሚቸኩሉ ቅዱሳን አሉ፣ እነሱን አስብ። የሚያሰቃይህን ጋኔን እያሰብክ እንዲሁዬ እስከ መቼ ነው የምዘልቀው አትበል። የከበቡ መላእክት አሉ። የታየን መልአክ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ አይደል ያለ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ከቦ ይኖራል ማለት የሚረዳበት ጸጋው እጅግ ብዙ ነው እና የያዕቆብ መሰላልን ሲተረጉሙ አባቶቻችን መሰላሉ የእግዚአብሔር ረድኤት ነው ይሉና በመሰላሉ ላይ ያለው እርከኑ ብዙ ነው። እንግዲህ የመሰላሉ ቋሚ 2 ነው። እርከኑ ግን ምንድነው? በጣም ብዙ ነውና እግዚአብሔር እናንተን የምረዳበት ብዙ ነው ሲል ነው ብለው አንድምታ ተርጓሚ ሊቃውንት ተርጉሞታል። በብዙ ጎዳና እረዳችኋለሁ ሲል ነው። መከራው ብዙ ቢሆን ግን እግዚአብሔር መርጃው ብዙ ነው። ሰይጣን መንገድ የሚዘጋበት መንገድ ከበዛው ይልቅ ሀባህለወት በዚህ ኃጢአት በየትበዝ ጸጋ እግዚአብሔር በአጭር ቃል እኮ ይሄ ቃል ሲተረጎም የዲያብሎስ ፈተናው ከበዛበትና በዚህ ዓለም ከበዛው ግፍ ይልቅ የእግዚአብሔር ምሕረት የበዛ ነው፣ የእግዚአብሔር ጸጋ የበዛ ነው። ስለዚህ በእነዚህ ደመናዎች ተከበን በጥበቃቸው ተጋርደን ፈጥነው እየረዱን ለተቃጠለው ነፍሳችን የምሕረት ዝናብ ከእግዚአብሔር እየተቀበሉ እያመጡ የምሕረት ጠል ክርስቶስን ይዘው እየመጡ የነፍሳችን ጥም እንዲቆረጥ የሚፋጠኑ ብዙ ቅዱሳን ደመናዎች አሉ። እንዲያውም የሚያንዣብበውን ደመና ስናይ እነዚህን ቅዱሳን እንድናስብ ያስፈልጋል። መልካሙን ሩጫ በእነዚህ ቅዱሳን ተከበን ሩጠን ከክርስቶስ ፊት ለመድረስ ያብቃን። ወስብሐት ለእግዚአብሔር። ይቆየን።